ቪዲዮ እየቀረጸ የተለያዩ ቦታ ከ6 ከ7 ቦታ አለ ያዩታል እዛው ነው ያሉት አትሊስት ለስልክ እንኳን ባይኖራቸው ያንን ካሜራ ስልኩን ከዛኛው ልጅ ላይ እዛው ጋር ካለው ልጅ ላይ ተቀብሎ ማሳየት እነሱ ስማቸውም እንዳይጠረጠር እኮ ኑ አርፋብናለች እንቅበራት ይባላል በረሃው ላይ እኮ ሲቀብሩ 10 20 ሆነው ተጋግዘው ነው የሚቀብሩት ያየን እኮ ብዙ እንትን ብለናል ለምንድነው ራሳቸው ብቻ አራቱ ተነጋግረው እዛ ለመቅበር ይሄዱት ይሄ ያጠራጥራል 4 ሰዓት ቆይተው ነው የመጡት ለመቅበር ምን ያህል ሰዓት ነው የሚፈጀው ያንን ሰዓት ለማሳጠርና ከዛ ቦታ ለመሄድ ሌሎቹን ደግሞ ያይን ማኝ ለምን አላረጉም ዘመድ ያገሯ ልጆች ብዙ አሉ ዘጠኞቹ እነዛን ከነዛን ጠርቶ ኑና ይውስቲል ለምክንያትም እንኳን እኮ ታቀርቢያለሽ አይደል መቼም እኔ ይዤ እየመራው ነው 9 ሰው እዛ ጋር ካለ ኑ 9ኛችሁም አግዙን ይሄው ልጅቷ አርፋብናለች አብረን እንቅበር ብለው በስነ ስርዓት ቀብረው እኮ ሰው ነው አይደል እንዴ ዝም ብሎ አይደለም ድንጋይ ላይ ጥለሽ የምትሄጂው ተሸክመው ያወጧት እየተባበሯት ከሆነ ለመቅበሩ ጊዜ ለምን አጡ ለምንድነው ለዘጠኞቹ እዛ ላሉት ማሳወቅ የተቸገሩት ኑና አግዙን ምስክር የሚሆኑት ያገሯ ልጆች ናቸው አይሰፈር ልጆች ናቸው እነሱ እኮ መሪ ናቸው ምስክር የሚሆነው አብሮ ተመርጦ የተሰጠው የዘመዶ አለ ኦሬዲ ያገሯ ልጆች አሉ እነዛን ተባበሩን ለምን አይሉም 4 ሰዓት ከቆዩ በኋላ ተመልሰው መጡ እዛ ጋር ሽፍታ ነበረ የሆነ ነገር ነበረ ተብሎ የሚሄድበት ነገር አለ ተግባባን አይደለ ስለዚህ እያንዳንዱን ነገር መስራት ምንችልበት በት ጉዳይ ላይ መምጣት ከቻለ አሁንም እኛ ልጅቷ አለች በቃ ለምንድነው እንደዚህ ያልነው ለሞት የሚያበቃት ነገር ምንም ስላልተፈጠረ በቦታው ምንድነው ሆና የሞተችው ወድቃን የሞተችው ታማን የሞተችው እያንዳንዱ እኮ ቼክ መደረግ አለበት አይደል መቼም የሰው ልጅ እየሄደ እዛ ጋር አርፎ 4 ሰዓት ሙሉ አርፋ ሞተች ሲባል ከምን ተነስታ ምን ሆና ታማለች ከዛ በኋላ ጤነኛ ሆና እየሄደች ድካም ተሰምቷት እያረፈች ሞተች የሚለውን ነገር ማስረጃ ስለምድረው ቪዲዮ ማያዝ እንግዲህ እድሜ ልካቸውን ይሰሩ ናቸው ሞተች ብሎ ሲነገረው ለተክላይ ቪዲዮ ቀረጹልኝ አይ ጠቅጠቅ ነው ያላቸው ግን በእንትን ስልክ እየተገናኙ ነው በየትኛው ነገር ነው መሪና ተመሪ ጠቅጠቅ ስልክ ብቻ ሊኖረው የሚችለው እዛ ጋር ደግሞ አብሯቸው እየተሰደደ ያለው ልጅ ስልክ ያለው ቀርጾ 10 ቪዲዮ የለቀቀ ስል እያንዳንዱን ስቴፕ የሚቀርጽ ልጅ አጠገባቸው እያለ ለምን ከዛስ ተቀብለው መቅረጽ አልፈለጉም እነዚህ ነገሮች ናቸው እዛ አካባቢ ላይ ደግሞ የሚሰራውን ወንጀል መልኩ ብዙ ነው ያግቱና እርስ በርስ የሚቀያየሩት ነገር አለ ኦሬዲ በብር ደግሞ የሚይዙት ነገር አለ ምክንያቱም ህግ አልባ ነው እዛ ጋር ሁሉም እንትን ነው ይታቆሳል የሚሰሩት ነገር እኮ እንዴት እንደሚዘገነንሽ ማለት ነው ድንበር ላይ እኮ እንዴት እንደሚታቆሱ ከፖሊሶቹ ጋር ድንበር ላይ እኮ እንትን የለውም በቃ ሲቀባበሉ ከሆነ ቦታ አማራ ያመጣል ከዛ ለኦሮሞ ከኦሮሞ ደግሞ ለትግራይ ሲቀባበሉ እነዛ ሰዎች ተስማምተው ነው ልክ የሆነ ነገር ሲመጣ ግን መሸሸጊያ የሚያደርጉት ብሔራቸው ነው እዛ ጋር አይደለም እንወሸቀው እያንዳንዱን ነገር መያዝ ካለብን በዚህ ልክ ነው መሄድ ያለብን ልጅቷ አልሞተችም አለች እሺ አሁን አለች ከሚሉት ውስጥ አንተም አለች ነው የምትለው ኦፍ ኮርስ አለችም የለችም ለማለት ውስጤ በቃ እኔ እንጃ ምን እያሰበ እንደሆነ ምንም ማውቀው ነገር የለም አይስበ ምንም ላስብ አሁን ሎዚ ሶሉሽን የሚሆነው ምንድነው እሺ እኔም አለች አልኩኝ አይደለ እሱ ዲኤንኤ ይመርመር አለ አይደል ይሄ ልጅ መጀመሪያ ይሄንን ለማድረግ እኔና እሱ አይደለም እንደራደረው መጀመሪያ ይሄ ጉዳይ የሚመለከተው አካል አለ አይደል በዛ ጥላ ስር መሆን አለብን እኛ ዛሬ አንስተን ነገ እንተዋለን ጉዳዩን ይሄንን ጉዳይ ግን ሚስማማ ከሆነ እዛው ኤምባሲ ሄዶ ያስረዳ ክስ ይመስረት ምክንያቱም አባት ክስ ይመሰርታል ልጁን ይፈልጋል ትኑርም ትሙርትም አባትየው እኮ ክስ ይመሰርታል አንደኛ ለሞተችበት በአጠቃቢ ነገር አይደለም ለህግ መቅረብ ካለብኝ ለህግ ቀርባለሁ ኃላፊነቱ ሙሉ ወስጄ ለህግ የሚያቀርብ ከሌለ የሷ አጥንቱ ተመርምሮ እሷ ካልሆነች ለህግ አቅርቡኝ እኮ አለ ኃላፊነቱን ወስዳለሁ ያለውበትንም ተናግሬያለሁ እኮ ውሰዱኝ አለ እኮ እንደዚህ ፍቃደኛ ከሆነ አራቱንም ይዟቸው ይምጣና ይምጣ የታት ሴት የነሱንም ኃላፊነት እኔ ራሴ ወስዳለሁ ትመርመር ውሸት ከሆነ ሊያዝ ለህግ መቅረብ ካለብኝ ይቀርባለሁ ብሏል አንደኛ እኔ አልገባኝ አሁንም አንድም ጥያቄ መጠየቅ የምፈልገው እሱ የለችም ብሏል አሁን ሀና በህይወት ካለች ይዟት ምንድነው ለምን አላማ ነው ያዛት ብላችሁ ነው የምታስቡት እናንተ ማለት በቃ በህይወት ያለች ሴት ይዞ ገንዘብ ከሆነ ኦኬ ገንዘብ እንስጠውና ትውጣ ለምንድነው እሱ ጋር ያለችውና እንዳትታወቅ ያደረገው ምክንያቱ ምንድነው የለችም ስላለ እናንተ ደግሞ አለች እያላችሁ ስለሆነ መጠየቅ ያለብኝ እናንተን ነው አለች እያላችሁ ያላችሁትን ነው መጠየቅ ይሄንን ጥያቄ ነው ሎዚ አለች ብለን ልናወራ የቻልንበት እኛ ጉዳያችን ከተክላይ ጋር አይደለም ሲጀመር ልጅቷን እንድትመለስ ነው አይደለ ሁላችንም አለች ያልነው ለሞት የሚያበቃ ነገር ምንም እስካሁን ስላላገኘን ነው መጥቶ ያቀረበልን ሪዝን አሳማኝ ስላልሆነ ነው
አንደኛ የተለያየ አስክሬኖች ነው በተለያየ ሁኔታ ያመጣልን። ሁለተኛ አንድ ሰው ሲሞት የሚያደርገው ነገር በአንድ ወር ውስጥ ጸጉሩ በኖ አጥንት የሚሆንበት ኬዝ በየትኛውም ሳይንስ ስለሌለ ነው። እነዚህ ያየነው ነገር ስላላሳመነን እንጂ እኮ ገላሃል አለች የለችም በሚለው ድራማ ውስጥ አይደለም። ለማመንም በቂ ነገር ይዞ መምጣት አለበት አይደል? የሆነ ሰው ይኸው በዚህ እንደዚህ ነው ብሎ መናገር አለበት። አሁን ያመጣው ነገር ጭራሽ አያሳምንም ነው። ለዛ ነገር ደግሞ ለመርመርም ፍቃደኛ ከሆነ እኛ አይደለንም ቲክቶክ ላይ የሚያወሩት ሰዎች ሳይሆኑ በህግ ጥላ ስር በዚህ ሙያ ያሉት እንዲመርመር ብለው መናገር የሚችሉት መጀመሪያ በህግ ጥላ ስር ሲሆን ነው ያ ሰው እየተጠርጣሪ። ስለዚህ ያንን ነገር አድርግ ነው እያልን ያለ ነው። በሳይንሱ የሚመርመር የሚለው አድራጊና ተደራጊ ካለ ዳኝነት የሚሰጠው የተሰየመው ሰው በህግ ጥላ ስር እንዲመርመር እንዲደረግ ብለው እኛ አይደለም የምንመራው። ተግባባን አይደል? እኔ የምፈልገውን ነው ልነግረው የምችለው፣ ተክላይ የሚፈልገውን ነው። እኔ አልሞተችም ላለው እሱ ሞተች ብሏል አይደለ? ስለዚህ በህግ ጥላ ስር ሆኖ ይሄንን በእያንዳንዱ ስቴፕ ማድረግ ያለበትን ሰው በሽማግሌም ተቀላቅሎ እዛ ህግ ጥላው ስር ከሱም ከዛም ወገን ሆኖ የሚስማማበት ነገር ተነግሮ ፍትህ መገኘት አለበት ነው። ይሄንን ነው እያለን ያለ ነው። ሎዚ እኮ ገባኝ አሁን። ስለዚህ ሁላችንም ወደ አንድ ሀሳብ እንምጣ። እሱ የለችም በቃ ህይወቷ አልፏል። ከፈለጋችሁ ዲኤንኤ ላስመርምሩና እውነት ከሆነ እኔ ነፃ ነኝ፣ ካልሆነች ደግሞ ኃላፊነቱን እኔ እወስዳለሁ። እሷ ስትሞት እኔ አላየውም ባይኔ የተነገረኝን ነው እና የተቀበረበትን ቦታ አይቻለሁ። ወስደውም አሳያለሁም እያለ ነው ያለው። ስለዚህ አሁን አንድ ቦታ ቢያመጣም ምንድን ነው ዲኤንኤ ምርመራው ብቻ ነው። የዚህ ሲሆን እኛ ፕሬዠር እናደርጋለን። ይህንን ጉዳይ ፈቃደኛ ስለሆኑ በስነ ስርዓት ባካሄድ ያዙልን ጉዳዩን። ከዚህ በኋላ ማንም ቲክቶከር መሸቀያ እንዳይሆንና ወገኖቻችን እንዳያልቁ የሚመረምሩ ሰዎች ጉዳዩን ተረከቡን። ፈቃደኛ የሆነ ሰው አለ፣ ይሄ ነገር የተከሰተበት የእኛም ወገን አለ። ስለዚህ ይህንን ነገር እናንተ ወስዳችሁ ህዝቡን አሳርፉት ምንልበት ማረፊያ ነው እየፈለግን ያለ ነው። ለዛ ነገር መምጣት ትችላለህ ወይ ነው ጥያቄያችን። ስለዚህ አሁን የዲኤንኤ ምርመራ መደረጉ እኮ ምንም የሚጎዳ ነገር የለም። ትመረመራለች እሷ ከሆነች እግዚአብሔር ነፍሷን በገነት ያኑሮ ብለን ቤተሰብም አርፎ እኛ በርማችን እናወጣ ቁጭ እንላለን። ካለች ደግሞ እሱ ተጠያቂ ነው። ወደ ወንጀለኛም ከሆነ ወደ እስር ቤቱ ይገባል ማለት ነው። ስለዚህ አሁን የእሷ ዲኤንኤ በመመርመር ምንም የሚታጣ ነገር የለም። ወደ አንድ ነገር ነው የምንመጣው። አካል ላይ ኃላፊነት ያለበት አካል ላይ ይሰጥና እንዲህ ይሁን የሚለው ያ ሰው ነው። አሁን ለምሳሌ እኔ ፍላጎት አለ አይደል? የሆነ ስትከሰሽ እኮ ፍርድ ቤት መከላከያ ጠበቃ ታቆሚያለሽ። አንቺ የራስሽን ነገር ለማስረዳት ነው የምታቆሚው። ዳኛው የሚጠይቅሽ ነገር አለ። ይሄንን ጉዳይ የሚይዘው አካል ያስፈልጋል። ያንን አካል እንዲይዘው እኛ ፕሬሸር አድርገን እየሄድንበት ያለው ነገር አለ። ለዚህ ፈቃደኛ ከሆነ ደግሞ ምንም ሳይደርስበት ፕሮቴክት ተደርጎ በሰላማዊ መንገድ መደረግ ያለበት ነገር ተደርጎ ይሄ ነው የሚለውን ማስረጃ መጨረሻ ይውጣልን ነው። አሁን እዚህ ጋር አለች የለችም ድራማው ምንም የሚያስቀጥልን ነገር የለውም። ስለዚህ ይህንን የሚያደርግ አካላት ላይ እየሄድን ያለበት ነገር አለ። ተክላይን የምጠይቀው ነገር እየሰማ ከሆነ በህግ ጥላ ስር ሆነ አራቱም ሞቱ ያላችሁትን ከእናንተ ስለሆነ የምንረዳው ቃልህንም የወንጀል ምርመራም እንዲደረግ የምትፈልገውም ነገር እንዲደረግ ፈቃደኛ ከሆን ሴፍ በሆነ መልኩ የምትጠየቅበትን ነገር አመቻች። ከዛም በኋላ ምርመራው የት ይሄዳል የሚባለው ነገር ምን ይደርሳል፣ አካሄዱ ላይ እኛ ገብተን አይደለም እንትን የምንለው፣ ያ አካል ኃላፊነት ይወስዳል። ስለዚህ አንተ ለዛ ፈቃደኛ ከሆንክ ሴፍ በሆነ መልኩ በፈለከው አንተም ይሄ ነገር ይደረግልኝ ብለህ ነፃ የምትወጣበትን ለማድረግ የሆነ አሁን ችግሩ ምን እንደተፈጠረ ታውቂያለሽ ሎዚ? ድንበሩ ላይ እኔ መጥቼ ያንን ማየት ፈልጋለሁ የሚል አልሞተችም ከሚለው ወገን ቢሆን ጥል ነው የሚፈጥሩት። ምክንያቱም ስሜታዊ የሆነው ነው እርስ በርስ የሚጣሉት ማለት ነው። ይሄኛውም ኑና ሳያለው እያለ ነው እየተጣሉ ያሉት። ለዚህ ወሳኝ የሆነ ሚዛናዊ የሆነ አካል ጉዳዩን ሊይዘው ይገባል። ለዚህ ፈቃደኛ ነው ወይ ጠይቅልኝ። ያንን አካል ደግሞ በህዝብ ፊት እኛ ጠርተን ወንጀሉን ያዙልን፣ ይሄ ነገር ተጣርቶ ለህዝቡ ይቅረብ፣ እያንዳንዱ ነገር መጠየቅ ያለበት ስቴፕ እነሱ ይሄዳሉ። ከዛን ያስ አፕዴት የሚያደርጉን እነሱ ይሆናሉ። ስለዚህ የሀናን ነገር መስመር እንዲይዝ የሚያሳምን ነገር ስላልቀረበልን ነው አለች ብለን ያልነው። አለች አሁንም እኔ ለሞት ለማያበቃት ነገር ሞታለች ብዬ ላወራ አልችልም። አንተ ግን ሞታለች ዲኤንኤ ይመረመርልኝ ካልክ ያ ያንተ ሀሳብ ነው፣ ሀሳብን አልቃወምም። መጀመሪያ ግን በህግ ጥላ ስር ሁን። ይህንን ጉዳይ የሚመለከተው ለእኔም ለአንተም ሳይሆን ግን አካል የያዘው ጉዳዩ ዲቴል ይታይ። ከዛም በኋላ ወደ ውሳኔ እንሄዳለን። ቲክቶክማ ሳምንት ተወርቶ እኮ ሁሉም ወደ ራሱ መስመር እንትን ብሎ ጸጥ ይላል።
ስለዚህ ይሄን ነገር ማረጋገጥ ካለበት የሆነ አካል ያዘው። የኔ ሶሉሽን ይሄ ነው ብሎ ለተስፋይ ልጠይቀው እንግዲህ ጉዳዩን ያዘ። ፕላን ቢ ኦኬ፣ ፕላን ኤ ይሄኛው ብታረጉት፣ ፕላን ቢስ ምንድነው ያረጋችሁት? እነሱ ሰዎች ባይወጡስ ምንድነው ከዛ በኋላ ልትሰሩ ያሰባችሁት የሚለው ጠቅልላ አድርገህ እንድትመልስ። ለምን ጉዳዩ ስላላችሁ ልጅ ጉዳዩ ላይ ያለበት ታችሁንም እየተከታተሉ ቴንክ ዩ ዜድ ጥሩ ጥያቄ ነው ያነሳሽው። ለዚህ በመጀመሪያ ደላላ ማን እንደሆነ በፎቶ ማናቃቸውን ለብዙ እህቶቻችን ተጠያቂ የሆኑ ሰዎችን አግኝተናል፣ ዶክመንት ይዘናል። እያንዳንዱን ነገር የምንጠይቅበትን ነገር እንዲስተካከል መሄድ ያለበትን ነገር ለአንድ አና ብቻ ሳይሆን ተክላይ የሚባለው የሚመች የሚባለው ደላላ እዛ የሚተባበሩት ሰዎች እህቶቻችንን ችግር ላይ የሚጥሉ እንደሆኑ አረጋግጠን ጨርሰናል። አንድ ያ ነገር ነው። በየትኛውም መንገድ ደግሞ ወንጀለኛ አልገኝም ብሎ ነው የሚያደርገው አይደል? እንዴት እንደሚገኝ ደግሞ ፕሮሰስ አለው። እዚህ ነገር ላይ በዘር ምናምን ተከፋፍሎ እንትን ማለት ሳይሆን ወንጀለኛውን ለማቅረብ ሁላችንም ነገር አለ። እነዚህን ነገሮች ለማድረግን አካሄዱን በተጠና መልኩ እዛ ላይ ነው መረባረብ ያለብን። ሞታለች አልሞተችም በሚለው ድራማ ውስጥ መቀመጥ ሳይሆን እነዚህ ሰዎች ህገወጥ እንደሆኑ እኮ በይፋ ያወቅኩት እኔ መችን አላውቅም፣ ተክላይን አላውቅም ከዚህ በፊት። ብዙ እህቶቼ ግን በበረሃ እየሄዱ እንደወደቁ አውቃለሁ። ዛሬ የመች ቤተሰብ አለ፣ የፎቶ አለ፣ የመመካከር ስራ ነው የምንሰራው። ተግባባን አይደለ? የመመካከር ይሄንን ነገር ማስተካከል ምን ይወድርብን? ቤተሰቡን አንቀህ እንደዚህ ግደሏቸው እንደዚህ ምናምን በሚለው ተራና ኋላ ቀር በሆነ አስተሳሰብ አይደለም። ቤተሰብ የሚያገባው ነገር የለም። ይመች በየትኛውም መልክ ግን እና ይመች የሚድነቅም ተክላይ መምጣት ካለባቸው ፎቶቸውም አለ፣ ስለላውን አጠናክሮ የሚያስፈልጉትን ግባት እዚህ ቦታ ናቸው የሚለውን መረጃ የሚሰጠን ሰው እንፈልጋለን አይደለ? ይህንን ስታስተባብር ዝም ብለህ ሜዳ ላይ መጣ አይደለም። የሆነን ተጠርጣሪ በህግ ቁጥጥር ስታስተላልፍ በምን መልኩ ነው ያንን ሰው ይዘህ ለህግ ቁጥጥር ስር የምታወቃው የሚለው ነገር የራሱ ጥረት ይፈልጋል። ቲክቶክ ላይ ሳምንት ተወርቶ የሚሆን ነገር አይደለም። ተግባባል። በተደራጀ መልኩ ዶክመንቶችን አደራጅተህ የት ነው የሚገባው የት ነው ምናምን ይህንን አሰራር መስራት ያለበት የተቋቋመ አካል አለ አይደል? እኛ ፕሬዠር ነው ማድረግ ያለብን። ድምጽ መሆን ካለብን ለሲኤንኤንም ለቢቢሲም ፒቲሽንም እየከፈቱ ከሆነ እያንዳንዱን ስቴፓቸውን እየተከተሉ መያዝ የሚቻልበት ነገር ላይ እዛ ላይ እየተሰራ ካልሄደ እና እነዚህ ሰዎች እንትን ካላሉ ይሄ እኮ መጣ አይደለ? ስሙን ፈርቶ መጣ አይደለ ተክላይ። ስለዚህ ለዚህ ጉዳይ ኃላፊነት መውሰድ አለበት። ሲጀመር እኔ ላደረኩት ነገር እያንዳንዱ መጠየቅ አለብኝ ብሎ ከመጣ ዲኤንኤ መርመር ምናምን በሚለው ሂደት አይደለም። መጀመሪያ ለህግ ቁጥጥር ስር መምጣት አለበት። አያልመጣም ሲባል ከዛም በኋላ አሰሳውንም የሚደረገውም ነገር የራሱን መንገድ ተከትሎ ይሄዳል። ከዛ ውጭ ግን ለማስተባበል አይታረቁና እንደው የልጅቷ ብቻ ነገር ይታወቅ በሚለው ብቻ አይደለም። አሁን እኔ የምነግርህ ነገር ከተሰማው ሀሳብ ልጅቷ አልሞተች። ለምንድን ነው እንደዚህ ምልህ? ሄደን ስንጠይቅ አራቱ መጥተው ቀበርናት ነው ያሉት። ኦኬ ከቀበራችኋት ምንድን ነው ማስረጃችሁ ሲባል ኦልሬዲ የቆየ አጥንት ምናምን ይዞ ነው የመጡት ማለት ነው። ያንኛውን ጉዳይ እንዳያሳምነን ያደረገ ዋናው ነገር ደግሞ 4 ሰዓት በቆዩበት ሂደት ውስጥ ሰው ለመሞት እኮ ምክንያት ያስፈልጓል አይደል? ወይ ተጥሎ ወልሎ ወይ ደግሞ የህመም ስሜት ኖሮት ያስቸገረ ምናምን የድካም ነገር ነው የሚታይባት። 9ኙንም አብረው የሄዱትን ስንጠይቅ ያሉትን ነገር ስንጠይቅ ምንም የድካም ነገር ነው ደከመኝ ነው የምትለው ልጅቷ። ከዛ ውጭ ምንም የተለየ ነገር የለም። ያስጮሃታል፣ ያጓራታል። ያ ነገር ነው ገደላት እያሉ ነው ያሉት ማለት ነው። እነዛ ሰዎች ደግሞ መምጣት አልቻሉም እስካሁን ድረስ። እነዛ ሰዎች ይምጡና ቃላቸውን ለቲክቶክ ሳይሆን መስጠት ላለባቸው አካል 1 ወር ከ20 ምናምን ቀን ሆኗታል ልጅቷ ካረፈች አይደል? ቤተሰቦቿ ይሄንን ሁሉ አላመኑም። ያለውን ነገር ለማስተካከል መጀመሪያ በህግ ቁጥጥር ስር መዋል አለባቸው። ቲክቶክ ላይ መጥቶ ማስረዳት ሳይሆን ቃሉን መስጠት ያለበት ቦታ አለ። ከዚህ በኋላ ማቆም ስራው ላይ እኮ እንመጣበታለን። ከዚህ በኋላ የትም አይፈናፍንም። በትክክል የሚሰራው ወንጀል ስለምናውቀው የትም አይፈናፍንም። ለእህቶቻችን ተጠያቂ እንደሆነ የእሱን ነገር አንጠልጥለን እንደማንተው ነው የምንነግራቸው። ስለዚህ ይሄንን ነገር ለማስተካከል ቤትም ይግባይትም በተቻለው አቅም ቤስት ወይ ምን ጠቅላይ እየሰማ ከሆነ በትክክል እጅህን ስጥ። በትክክል በየትኛውም ሄደህ ያለውን ነገር አስረዳ። ላደረካቸው ነገር የምትጠየቅበትን ልክ የምትጠየቅበት በዶክመንት ነው። እኛ ፈራጅ አይደለንም። ያንን ግን በህግ ቁጥጥር ስር ሆነ 4ቱ ሞተች ያሉትም አንተም ይመች የሚባለውም 6ቶቻችሁ ናቸው የጉዳዩ ባለቤት። በተቻላችሁ መጠን በህይወትም ለመኖርም መስመሩንም ለማስተካከል ህግ ጥላ ስር መሆን መጀመሪያ ይጠይቃል። ተሱሽ አንድ ነገር ልንገርህ። ይሄ ልጅ እኮ እጁ እንዳይሰጥ ታውቃለህ? ከሳውዲ ወታደሮቹ በጥይት ተታኩሶ እንደሚቃጠል
እንዴት ነው እጁ የሚሰጠው? ስታስበው አንተ ይሄ ህገወጥ ስራ ነው የሚሰራው። እኔ ሲታቆስ ፖሊሶች እያይዙ እኮ መሳሪያ ይዘው ከሳቡ ወታደር ጋር ይገጥማል። ኦኬ ገባኝ። አንድ ጊዜ ደስጠኝ። እኔ የምነግርህ ነገር ማለት ነው የእሱ ጀግንነት ተታኩሶም ቢገድል እኔ አይመለከተኝም። ተታኩሶ በሚገድልበት አቅም ግን ተታኩሶ ገደላል ግን እንዳያዝ ይከላከላል እሱ። አንድ አዳምጠኝ። አሁን ጀግና ይሄ እጁ ረጅም ነው ተታኩሶ ምናምን እኔ ይሄንን ነገር የምሰማበት እንትን የለኝም። መሆን ያለበት ነገር ተታኩሶ ቢገድል ከሆነ ተታኩሶ የሚሞትበትን መንገድ ማሰብ አለበት። ስለዚህ በዛ ልክ ነው መኬድ ያለበት ነው። እሱ ጀግና ዝም ብለን ተስፍሽ ምን አለ መሰለህ እኔ የምጠይቅህ ተስፍሽ አሁን ዝም ብለን የሳን ንግግር ነው የምናገረው። አሁን መሆን ያለበት 15 ቀን ቆይቷል ይሄ ኬዝ አይደለ? እኛ ግራ ተጋባን ማለት 15 ቀን የቆየ ነገር ወይ የህግ ፎርም የያዝ ይህንን አካል ቤተሰቦቿ ከህዝብ ጋር ሆነው ከእኛ ጋር ሆነው ፖዚሽኑን ከህግ ጋር እያይዘውት ማስኬድ አይሻልም ወይ? በየቤቱ አጀንዳ እየተከፈተ በየቤቱ አጀንዳ እየተከፈተ ምን ያደርጋሉ መሰለህ? ግማሹ ሱቁን ያስተዋውቅበታል፣ ግማሹ ደግሞ ሪያሊቲ ነው የምነግርህ። እኔ በንጹህነት ነው የምነግርህ። እኔ ቤቴ ነው ለጥ እኛ አሁን የሄድንበትን ልንገርህና አፕዴት ላድርግ። ጉዳዩን ኢትዮጵያ ክስ ተመስርቷል። አባትየው ክስ መስርተዋል። ልጄ ጠፍታለች ብለው እየተደራጀ ያለ ክስ አለ። እዛ እየሄድንበት ነው። ከዛ አብረው ተሰደው የሄዱትም 9ኞቹ እያንዳንዱ ለህግ ተላልፈው ተሰጥተዋል። ምናልባት በውስጥ የምንሰራ ሰዎች አለን። አሁን እኮ እየተቸገረን ያለ ነው ምንም የማይመለከታቸው ቤታቸውን ከፍተው የራሳቸውን ዓላማ ስለሚያስኬዱበት ነው። ወንድምየው ገባህ አይደለ? ስለዚህ የተኬደ የነበረው ነገር ተሰብስቦ አሁን ወደ ሀቢባ ጋር ከመጣ በኋላ እያደረግን ያለ ነው ምንድን ነው? ሀገር ቤት ተደራጅቶ ክስ ተመስርቶ ከሚመለከታቸው አካላቶች ጋር ማደራጃዎች ተደርገው እንደ ሀገር ኤምባሲዎች የሳውዲም ኤምባሲ እያንዳንዱን ነገር አደራጅተን ወደ ህግ መስመር የሚሄድበትን ነገር እየሄድን ነው። ችግሩ የፈጠረብን ምንድን ነው? እነ ማናቸው ተክላይ ልጆቹን ይዣቸው እመጣለሁ 4ቱን ብሎ ነበር ሀቢባ ቤት። እስከዛ ነው ስንጠብቀው በውስጥ እናወራለን በሚለው ነገር ተባለ። ጠፋ። እሱ ተግባድባን አይደለ? ስለዚህ እዛ ነው የደረስነው። እዛ ደርሰናል እኮ አሁን 4ቱ ልጆች የነበሩትን ሰዎች መጥተው ደግሞ ትጠይቁታላችሁ ብሎን እሺ ብለን እየጠበቅነው ነው። አሁንም ድረስ እየጠበቅነው ነው ያለው። እነዚህ አንዳንድ ቤት ከፍተው ማታ የኔንም እኮ የወዳ ቤት እኮ ፖስተር ለጥፈው ምናምን እነዘር ያዕቆብ በራሳቸው መንገድ ምናምን አንድም ቀን ታሪክ የማይሰራ እርስ በርስ የሚያፋጅ ዘረኛ ስለ አንድ እህቱ ይመለከተኛል ብሎ እንደማይመጣ ጠንቅቄ አውቀዋለሁ። ገባ አይደለ? የሚያራምዱት ማረማመድ ህዝብ ለማጫረስ እንደሆነ ጠንቅቄ አውቀዋለሁ። ስንት ዋጋ የከፈልንበት እኮ የኢትዮጵያውያን ደም ተጫርሰን አልቆ እንኳን መማር ያልቻልን ብንኖር ኢትዮጵያኖች ነን። አሁንም በዛ ፉል የምንሆንበት አይደለም። እግዚአብሔር ይመስገን። ዘረኛ የሚባሉት ሰዎችም አትሊስት ትንሽ ፖዘቲቭ የሆነ ቫይብ ያላቸውን አይምሯቸው የሚሰራ ብዙ ሰዎችን አትርፈናል። ሎዛ እዚህ ጋር ይህንን ስትከፍተው ፌር ሆና ለማስተናገድ ነው። እንደው ከነሱ እንኳን ብላ ሚጣን ስታስገባ የነበረው ማለት ነው። ሚጣ ምንም የምታውቀው ነገር የለም ሲጀመር ነገሮችን ከማበላሸት ውጭ እሷም ራሱ የምታውቀው ነገር የለም ወንድሞቼ። ስለዚህ እኛ በዘርም አንመልስም። ለምሳሌ እኔ ኦሮሞ ነኝ፣ ያው ታርጋ ከተሰጠኝ ሀገር የሚመለከተኝ ግን እንደ እህት ነው ብዬ ነው የገባሁት። ስለዚህ እያንዳንዱ ነገር ማስተካከል ካለብን በህግ እየሄድንበት ያለው ነገር አለ። እዚህ ላይ እንተጋገዛለን። የሸገር ሀሳብ ትክክል ነው። በረከት የሚሰራውን ነገር አውቃለሁ። በፌስቡክም ብዙ ነገሮች እንደሚያረጋ አውቃለሁ። ሎዛም በማንነቷ ጉዳይ ሌላ ነው፣ በእህትነቷ ጉዳይ ሌላ ነው። የሰራችውን ቪዲዮ አይቻለሁ። እኔ ምን አለ መሰለህ አሁን እኛ ራሱ በእንደዛ ጉዳይ አስበን ሳይሆን እኔ አንደኛ ማንም ያቀኛል። እኔ ህዝቤን የጨፈጨፈውን ስርዓት 4 ኪሎ ያለውን ነው የምቃወመው። ከማንም ጋር ሌላ ግጭት የለኝም። አቋሜም ተግባሬም መንገዴም ሁሉም የሚያውቀው ነው። መንግስት ተቃዋሚ ነኝ፣ እቃወማለሁ እስከ መጨረሻው። የዛ ጥላቻ አንተ ወደ ህዝብ ማስፈን ጥሩ አይደለም። እኛ የተከራከርነው እህታችን ናት። ነገ የኔ እህቶችን በዛ መንገድ ነው የሚሻገሩት። ገብቷል? ነገ ምን እንደሚገጥማቸው አናውቅም። ሁሉም እዛችን ጋር የተቀመጥነው ነገ አገር ቤት ያለ ሰው ሲቸገር ነው እኮ የሚሰደደው። በሊቢያ ስንት የሞቱ ወንድሞቻችን አሉ። እኛም ተሰደን የገባ ነው በዛ መንገድ። ገብቷል? የምናውቀው ነገር ነው። ህይወትን ከፍለበት የምትመጣው መንገድ ነው። ስለዚህ ይሄ ነገር እነዚህ ሰዎች ለአንድና ለመጨረሻ ጊዜ እንዳለ ተጠራ አይቀርልም። ከሁለቱም መንገድ ውሃ ነው የሚበላ ወንድሜ። ስለሞተችበትም ትጠየቃለህ። ሞታለች ከሆነና ከተረጋገጠ ካለችም ታመጣለህ። ይሄ ነገር የሚስተካከልበትን ነገር ሶሉሽን መፍጠር ከቻልክ እኛ ታርጌታችን ልጅቷን ማስመለስ ነውና ካለች መልሳ ተስፍሽ እኔ ከአጋቾች እኔ ተስፍሽ እኔም ረዥም ሰዓት ስለቆየሁ እሷም ሎዛም ረዥም ሰዓት የቆየችው እኔ ሁላችሁንም እዚህ የነበራችሁ በቅንነት የእኔ ህዝብ ጨዋ ፈርሃ እግዚአብሔር ያለው በእምነቱ ማይደራደር በማንነቱ ማይነደራደር ጠንካራ ጀግና ህዝብ ነው።
ከዚህ ህዝብ የወጣ ህዝብ መወክለውን ስራ ስለሰራ የኔ ህዝብ አይደለም እሱ። ህዝቤ የሚመስለው ጨዋነቱን ስላልመሰለ የኔ ህዝብ የሚመስለው አሁን እዚህ ላይ የምታየው በረከት የኔ ህዝብ ነው። ልከራከርለት እችላለሁ። ህዝቡን መስሎ ነው የሚሄደው። ህዝቡን የሚመስል ሰው ብልግና ላይ አይውልም። ስለዚህ ይሄ ብልግና ላይ የዋለው የኔን ህዝብ ስለማያክል ማንም ቢሰቅለው ነገ ጠዋት ቢሰቅለው ምንም አይመስለኝም። ብሔር ይዞ ግን የሚመጣበት መንገድ ግን ሌላም ተጋሩ እንዲጎዱ ስለማንፈልግ እኛም በዚህ ጉዳይ ላይ አንደራደርም። ስለዚህ ይሄ ነገር ሰው ክሌም አድርጎ ችግሩ የብዙ ብሔር ብሔረሰቦች ባለጌዎች ብሔር እንደማይወክሉ ወንጀለኞች እንደሆኑ፣ ወንጀለኛ ደግሞ ብሔር የለውም ሃይማኖት የለውም። ስለዚህ የአማራም ተወላጅ ያለበት ከሱ ጋር ቢሰራ ተያይዘው ነው የሚሰሩት። የሚታወቅ ነገር ነው። ለአንተ አይደበቅም። መሪጎሮ ይታወቃል። ሲፈልጉ የፈለጉትን ወንጀል ከሰሩ በኋላ ወደ ብሔራቸው ይወሸቃሉ። ብሔር መወሸቂያ አይደለም። እኛ ጥያቄ አለን። ጥያቄያችን ትክክለኛ ጥያቄያችን ህዝባችን የሚጨፈጭፈውን መንግስት ነው የምንጠይቀው እንጂ ግለሰቦች የሰሩትን ወንጀል በብሔር የተደበቁ ማምለጫ አይቻልም። ወንጀለኛን ይጠይቅበት። ስለዚህ እኔ በዛ ደረጃ ነው ላወራ መፈልገው። ሉዚህ ረዥም ሰዓት እድል ሰጥተሽ ስላስወራሽኝ እናመሰግናለን። ለተለያያችሁ ግን መጥፎ ጥላቻ ያላችሁ ልቦና ይስጣችሁ መድኃኒዓለም። ይህንን እኔ እዚህ ላይ ልጅቷ በሰዓቱ ማለት እኔ